ክብር ለጌታ ይሁን ጌታ ይህንን ደስ የሚል ሐሳብ እንድናገር እድል ስለሰጠኝ የሁሉ ቀን የነፍሴ መልህቅ ነው የክርስቶስ ሞትና ትንሣኤ ይህንን ጉዳይ ደግሞ እንዳወራ ዛሬ እድል አግኝቻለሁና ጌታን እጅግ አድርጌ አመሰግናለሁ ፓስተር ጌታ ይባርክ ለዚህ መድረክ ስላመንከኝ እና ደግሞ ይህንን እድል እንዳወራ የምችልበትን እድል ስለሰጠኝ ጌታ አብዝቶ ይባርክ ሁላችሁም ጆሮአችሁን ስለሰጣችሁኝና ስለምታደምጡኝ ይህንን ክቡር ቃል ያወራል ብላችሁ ስለጠበቃችሁኝ ጌታ ይባርካችሁ ተባረኩልኝ በጣም ነው የምወዳችሁ ጌታ ይመስገን እስቲ መዝሙር ዳዊት 118 ላይ ስለዚህ ጉዳይ የተናገሩ ሁለት ማለት መጽሐፉ በሙሉ ስለዚህ እንደሚያወራ ያነበብኩ ስመጣ በጣም እየገባኝ የመጣ አንድ እውነት ስለዚህ ሴንተር ስለሆነው ስለ ክርስቶስ መስቀል የሚያወራ ክፍል ነው መጽሐፍቱ ሁሉና ግን ሁለቱን ነቢያት የተናገሩትን ሐሳብ አንስቼ ባጭሩ ከዛላ ወደ ዛሬው ሐሳብ ሄዳለሁ የምናገርበት ሐሳብ የፋሲካችን በግ የሚል ነው ጌታ የተባረከ ይሁን ኢየሱስ የፋሲካው በግ ነው በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር ፋሲካችን ክርስቶስ ታርዶልናል ይላል እሱ ስቲል ነው እንደ ታረደ ሆኖ በአብ ቀኝ አለ ሃሌሉያ ክብር ለዘላለም ለጌታ ይሁን ክብር ለእርሱ ይሁን አሜን እስቲ መዝሙር 118ን እናውጣና ይሄ መዝሙር 18 ልዩ መገለጥ ያለው የእግዚአብሔር ሐሳብ ነው መዝሙረኛው ምናልባት ከዚህ መዝሙር ከመጽሐፉ በፊት አርቆ ስለዚህ ጉዳይ ያየ ይመስለኛል ምክንያቱም ያንን ነገር ነው በዛ ያየውን ቪዥን ወይም የገባውን በነፍስ ውስጥ የገባውን እውነት ነው በመዝሙሩ ላይ የሚነግረንና ሲጀምር ምንድነው የሚለው እግዚአብሔርን አመስግኑ ቸር ነው ይላል ሃሌሉያ ይሄማ በደንብ የሚያመሰግን ጉባኤ መሆን አለበት ምክንያቱም ማዳኑን የቀመሰ ቸርነቱን ያዩ ሁሉ ይናገሩ የእስራኤል ቤት የአሮን ቤት ይናገሩ ደግሞ እግዚአብሔርን የሚፈሩ ይናገሩ ይልና ከዛ ነው የሚጀምረው ምስጋና አምጡለት ለዚህ ጌታ እናመስግነው እግዚአብሔር በጭንቀቴ ጊዜ ረድቶኛል እያለ ይናገራል እግዚአብሔር ረዳቴ ነው ምክንያቱም እምነቴን የጣልኩበት ነገሮችን ሁሉ ያኖርኩት በማይለወጠውና ዘላለማዊ በሆነው አምላክ ላይ ነው የሰው ግንድ ይደክማል የሰው ክንድ ይዝላል ነገሮች ሁሉ ይጣላሉ የኔ ደህንነት ግን መድኃኒቴ ግን ከርሱ ዘንድ ነው ይላል ክብር ለኢየሱስ ይሁን በጣም የገረመኝን በተለይ ከቁጥር 14 ላይ ኃይሌም ዝማሬም እግዚአብሔር ነው እርሱ መድኃኒት ሆነልኝ የልልታና የመድኃኒት ድምጽ በጻድቃን ጉባኤ ነው የእግዚአብሔር ቀኝ ኃይልን አደረገች የእግዚአብሔር ቀኝ ከፍ ከፍ አደረገችኝ የእግዚአብሔር ቀኝ ኃይልን አደረገች አልሞትም በህይወት ኖራለሁ ዳዊት ስለ 80 ዓመት ያወራ አይደለም ዳዊት ስለ 120 ዓመት ጉዳዩ አልነበረ ይሄንን የነገረን ያለው አልሞትም በህይወት ኖራለሁ ሲል ዛሬ እኛ እየፈራን ወይኔ ጌታው እድሜን አርዝምልኝ እንደሚል ጸሎት አይደለም እሱን ታምነው አይደለም ቀጥሎ ያለውን ነገር እንመልከት ጌታ የተባረከ ይሁን የእግዚአብሔርን ሥራ የምናገርበት ይላል የእግዚአብሔርን ሥራ አወራለሁ ካለ በኋላ መገሰጽን እግዚአብሔር ገሰጸኝ ለሞት ግን ይሄ መገሰጽና ይሄ ሞት በመገሰጽና በሞት መካከል የገባውን ነገር ዳዊት በደንብ ይነግረናል ቀጥሎ ጌታ የተባረከ ይሁን እሚለው መገሰጽን ገሰጸኝ እግዚአብሔር የተቆጣበት እግዚአብሔር የገሰጸበት ዓመት እግዚአብሔር ቁጣውን የጠበቀበት ዓመትና በቁጣ የዘጋበት ዓመት ነበረው ደግሞ እግዚአብሔር ሕይወትን ያመጣበት ዓመት ነበረው ለሞት አልሰጠኝም ይልና ቀጥሎ ያለው ቁጥር የጽድቅ ደጆችን ክፈቱልኝ ይላል ጌታ የተባረከ ወደርሱ ገብቼ እግዚአብሔርን አመሰግናለሁ ዳዊት አይቶታል ይሄንን የጽድቅ መንገድ ገና ከረጅም ዓመት በፊት በተክሳጽና በቁጣውና በሞትና በህይወት መካከል የገባውን ነገር አርቆ ተመልክቶታል ክፈቱልኝ የጽድቅን መንገድ ይላል ይህች ደጅ ወደርሱ ገብቼ እግዚአብሔርን አመሰግናለሁ ይህች የእግዚአብሔር ደጅ ናት እቺ የጽድቅ መንገድ ወደርሷ እነማን ይገባሉ ጻድቃን ይገባሉ ወደዛች ደጅ ሰምተኛልና መድኃኒትም ሆነህልኝና አመሰግናለሁ
ቁጥር 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ክብር ለኢየሱስ ይሁን። ይህ የማዕዘን ራስ የሆነው ነው እሱ በተግሳጽና በሕይወት መካከል ዳዊት አልሞትም በሕይወት ኖራለሁ አለ። አየው ስለ 80 ዓመት ሳይሆን ነገር ግን ከሩቅ የተመለከተውን የጽድቅ ደጅ እግዚአብሔር ያዘጋጀውን መዳን እግዚአብሔር ለሰው ልጆች የሰጠውን መድኃኒት እሱ መድኃኒት ሆኖልኛል የጽድቅን ደጆች ክፈቱልኝ ወደ እርሱ አገባለሁ ጻድቅ ወደ እርሱ ይገባል የሚገቡት ጻድቃን ናቸው የሚጠለሉባት ጻድቃን ናቸው ወደዛ ደጅ የሚገቡት ይልና አንድ ትንቢት ይናገራል ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይልና ስለዚህ ማዕዘን ራስ ስለሆነው መንገድ ስለዚህ ደህንነት ሲናገር ስለዚህ መድኃኒት ሲያወራ ይህች ከእግዚአብሔር ዘንድ ናት ይላል የሰው እጅ አይደለችም ይህ የነገስታት ክንድ አይደለም ቀድሞ እንደተናገረው ይህ የኃያላን ክንድ አይደለም የዳዊት መድኃኒት ከእግዚአብሔር ዘንድ ነው ደህንነታችን ሙሉ ለሙሉ የተሰራው እዚህ ላይ ነው ጌታ የተባረከ ይሁን የማንም ክንድ የማንም ኃያል የማንም ብርቱ የማንም እርዳታ የለበትም ይህች ከእግዚአብሔር ዘንድ ናት ከእግዚአብሔር ዘንድ ሆነች ላይናችንም ድንቅ ናት እግዚአብሔር የሰራት ቀን ይህች ናት ሐሴትን እናድርግ በእርሷም ደስ ይበለን ሁለተኛውን ትንቢት ደግሞ ይናገራል ማለት እነዚህ ቃሎች ሁሉ ትንቢቶች ናቸው ግን ሁለተኛው ደግሞ እናስተዋውሰዋለን ይህን ቃል ስለ ኦሳና የተናገረበት አቤቱ ይላል እባክህ አሁን አድን አቤቱ እባክህ አሁን አቅና በጣም የናፈቀ ሰው ነው ዳዊት ደህንነቱን አይቶታል አሁን አድን አሁን ይሁን ይለዋል በእግዚአብሔር ስም የሚመጣ ብሩክ ነው ከእግዚአብሔር ቤት መረቅ ናችሁ ምንድነው መረቀን እግዚአብሔር አምላክ ነው ለኛም በራል ሃሌሉያ ይሄ እውነት ነው ዳዊት ያስቃተተው በዚህ መዝሙር ላይ ምን በሉት አመስግኑ ምክንያቱም እግዚአብሔር ቸር ስለሆነ ለምን ደህንነትን የሱ ክንድ ስላመጣች ቀኙ ብቻ መድኃኒት ስለሆነች ጌታ የተባረከ ይሁን እግዚአብሔርን አመስግኑ እርሱ ስለሰራው ቀን እግዚአብሔርን አመስግኑ ደህንነታችን ስለታወጀበት ቀን እግዚአብሔርን አመስግኑ የማዕዘን ራስ የሆነው ክርስቶስ ግንበኞች የጣሉት ክርስቶስ እርሱ ስለመጣበት ቀን ደህንነትን ስለፈጸመበት ቀን ዳዊት አርቆ ነው ያየው ግንበኞች የናቁትን ድንጋይ አይቶታል ኦሳና የሚባልለትን ንጉስ አይቶታል መድኃኒት አድርጎልኛል ከርሱ ዘንድ ብቻ ናት የሰው እጅ የለባትም እቺ መዳናል የሚገርም ነብይ ነው ጌታ የተባረከ እስቲ እንጸልይ ጌታ እንዲናገረን ጌታ ኢየሱስ እናመሰግንሃለን ይህ ቃል ያንተ ቃል ነው በዚህ ቃል ውስጥ ብዙ ብርሃን አለ ዳዊት እንደተናገረ ዛሬም ለኛ እግዚአብሔር አምላክ ሆይ ለህይወታችን በሚጠቅም መልኩ እግዚአብሔር ሆይ ብርሃንን እንድትጨምርልን ጸልያለሁ ያ በልባችን ጨለማ ላይ የበራው ብርሃን ሙሉ ሆኖ በህይወታችን እንዲገለጥ ከቃል ውስጥ ለመንገዳችን የሚሆን ብርሃንን እንድትሰጠን ለዘመናችን የሚሆን ብርሃንን እንድትሰጠን በዚህ ደስታ ህይወታችንን እንድትባርከው በኢየሱስ ክርስቶስ ስም ጸልያለሁ ይህንን ግንበኞች የናቁት ድንጋይ በቤታችን ክቡር ሆኖ እንዲገለጥ እግዚአብሔር ልጅ የናዝሬቱ ኢየሱስ ሙሉ ድምቀታችንና ክብራችን ሆነ እንድትታይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ መንፈስ ቅዱስ አይኖቻችንን ክፈት በዚህ ቀን የሰራኸውን ብልጥግና እናይ ዘንድ በመስቀል ላይ የተፈጸመውን መድኃኒት እናስተውል ዘንድ እርሱንና ክብር ሰለብሬት እናደርገው ዘንድ በኢየሱስ ክርስቶስ ስም አይኖቻችንን እንድትከፍት ጸልያለሁ ካንተ ዘንድ መድኃኒት ሆኖልናል መግቢያ አግኝተናል ጻድቃን ሆነናል በቤት ተጠልለናል ስምህ ይባረክ ሃሌሉያ 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 የነገስታት ክንድ ሳይሆን ክንድህ ቀኝህ መድኃኒትን አመጣ
ቀኝህ ደህንነት አደረገ ቀኝህ ጤና አደረገን ቀኝህ ልጆች አደረገን ቀኝህ በጻድቃን ድንኳን እንድንገኝ መግቢያ ሆነልን ቀኝህ ሃሌሉያ መኖሪያ ሆነልን ሃሌሉያ Hallelujah, 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 sle demi, hallelujah, sle te korraso sga, hallelujah. Hallelujah, ደህንነት ካንተ ዘንድ ነው ከሞት ማምለጥ ባንተ ነው ሰይ ስም ይባረክ ይህች አንተ የሰራሃት ቀናት በርሷ ደስ ይለናል ሐሴት እናደርጋለን ስምህን እንባርካለን የቃል ፍቺ ያብራልን እግዚአብሔር አምላክ ሕፃንነታችንን ጠቢብ ያድርገው በኢየሱስ ስም አሜን ሃሌሉያ እስቲ ሃሌሉያ በሉት አጠገባ ሃሌሉያ በሉት እስቲ ኢየሱስ ጌታ በዚህ ቀን ነው ሃሌሉያ ዳዊት ሲጀምር ምዕራፍ 118 ሃሌሉያ ነው ርዕሱ ጌታ የተባረከ ይሁን ምክንያቱም መድኃኒት ሆነልን ይሄ በኩነኔ ዓመትና በህይወት ዓመት መካከል የተናቀው ድንጋይ እሱ የማዕዘን ራስ ሆነ እሱ ብሪጅ ሰራ እሱ ደህንነት ሆነልን አሁን በተግሳጽ ዘመን ሳይሆን እንዲህ ምንልበት ዓመት ነው አልሞትም በህይወት ኢየሱስ ጌታ ሞት የተሸነፈበት ሲኦል የተረታበት አልሞትም ኢየሱስ ጌታ ዳዊት አየው አሻግሮ ሲያየው መድኃኒት ነው ሲያየው ደና ያደርጋል ሲያየው ሞት ተሸንፏል ሲያየው ሞት ሞገ የለም ሲያየው ሲኦል ድል መንሳቱን አቁሟል አሻግሮ ተመለከተና ኖ እኔ አልሞትም በህይወት እኖራለሁ ይሄ ከሞት ያመለጠ ጉባኤ ነው ስለዚህ ቋንቋችን ሃሌሉያ ሃሌሉያ ነው ምክንያቱም ከሞት ወደ ህይወት የተሻገረ ይሄ ጉባኤ ብቻ ነው በመድር ላይ አልሞትም በህይወት እኖራለሁ ጌታን ማዳን አወራለሁ ሌላው ሁሉ በሞት ፍርሃት በሞት ቀንበር ስር ነው ያለው ኢየሱስ በእኔ የሚያምን ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ፍርድ እንኳን የሚያይ አይደለም ማለት ጌታ ይባረክ ኢየሱስ ማለት ኢየሱስ ማለት ኢየሱስ ማለት ኢየሱስ ማለት ሃሌሉያ ኢየሱስ ማለት ህይወት ብቻውን መንገድ ነው ሞት ሞገይታል ሌላው በጣም የደነቀ ነብይ ያው ሁላችሁም ታውቃላችሁ ስለ ጌታ ስቅለት ስናስብ ቶሎ የሚመጣልን ክፍል ኢሳይያስ 53 ነው ኢሳይያስ የእግዚአብሔር ደህንነት የሆነውን ይሄንን ዳዊት የተረከለትን የደህንነቱን እቅድ ሰውን የማዳኑን ፕላን ከመጀመሪያው እስከ መጨረሻው በአንድ ክፍል የተረከልን ነብይ ነው ምናልባት እንደሱ የተረዳው ያለም አይመስልኝ ከ700 ዓመታት በፊት ኢየሱስ ከተሰቀለበት 700 ዓመታት ቀድሞ እዛው እንኳን የዘገቡ ሰዎች ሊዘግቡት በማይችሉት አገላለጽ ነገረ የሚገርም ነው ኢሳይያስ 53 ጌታ ይባረክ እንዴት እግዚአብሔር የዘላለም እቅዱን ወደ ሰው ታሪክ ውስጥ እንዳስገባው እንዴት የዘላለም ሐሳቡን ወደ ሰው ዓለም ውስጥ እንዴት እንደከተተው ጀምሮ ድል ነስቶ ሃሌሉያ ብዙዎችን አጽድቆ ብዙዎችን ጻድቃን አድርጎ ወደ እግዚአብሔር እስከሚሄድበት ድረስ ምስጋናና ክብር እስከሚቀበልበት ድረስ ያለውን የተሰቃየውን መሲህ የተሰቃየውን አገልጋይ ነገረ ርዕሱን ምናልባት ያዝኛው ትርጉም ላይ የተሰቃየው አገልጋይ ይላል አወራ ከ700 ዓመታት በፊት በቃ ፊት ለፊታችን ቁጭ አድርገን ልናየው በሚችል መልኩ የኢሳይያስ 53 ታሪክ ለአይሁድ የማሰናከያ ምዕራፍ ነው በመኩራቦቻቸው የሚነበብ አይደለም ለዚህ ነው ጃንደረባው ትዝ ይላችኋል አይደል ይሄ ነገር የሚያወራው ነብዩ ስለራሱ ነው ወይስ ስለሌላ ሰው ግራ የሚገባቸው ክፍል ነው
ምክንያቱም የነሱ ኤክስፔክቴሽን የነሱን ጥበቃ የሚያሟላ አይደለም ለነሱ መሲህ እንደዚህ አይደለም ኢየሱስ እግዚአብሔር አብ ልጁን ወደ ዓለም ያስገባበት መንገድ ከሰው ሁሉ ግምት ውጪ ነበር ኢሳይያስ ምዕራፍ 1 ላይ ለሱም ይሄንን ነገር ከሰማበትና ራእዩን ከተቀበለበት ጀምሮ ያለውን ነገር ሲነግ ኢሳይያስ ምዕራፍ 1 ሲጀምር የሰማነውን ነገር ማንም ሊቀበለው የሚችለው ጉዳይ አለ ማን አምኗል የሰማነው ለኛ የተገለጠውና እግዚአብሔር የነገረኝን ያሳየንን ምናልባት ነቢያቱን ጨምሮ ሊሆን ይችላል ያወራንን ወሬ ሪፖርት ለማድረግ የሚመች አይደለም እንዲህ ነው ነብዩ የሚመጣው ለማለት መሲሁ እንዲህ ነው የሚገለጠው ለማለት የሚመች አይደለም ምክንያቱም ምዕራፉ ሁሉ የታጨቀው በስቃይና በደካማ መንገድ ነው በሰቆቃ ነው ምዕራፉ በመከራ ነው የተሞላው እግዚአብሔር የመረጠው መንገድ እሱ ነው ለዚህ ነው ጳውሎስ በአንደኛ ቆሮንቶስ ላይ አይሁድ ለሄ እውነት ለአይሁድ ማሰናከያ ነው ይላል አይደለ ለግሪክ ሰው ደግሞ ሞኝነት ነው ግን እኛ ከዚህ ውጪ መልእክት የለንም ግሪክም ይሁን አይሁድም ይሁን የምንነግረው መልእክት እንደተሰቀለ ብቻ ነው ምክንያቱም ያ ነው የእግዚአብሔር እውነት ለምን ቢባል እግዚአብሔር የመረጠው መንገድ በስብከት ሞኝነት የሚድኑትን ማዳን ነው የእግዚአብሔር መንገድ እሱ ነበር ስለዚህ ኢሳይያስ ሲነግረን ማን አምናል የሰማነው ነገር ሌላው በጣም ይገርመኝ ቀጥሎ ያለው ነገር እሱ ከክፍሉ አውድ ጋር ተከትለን እንኳን ልናየው ልናገናዝበው ብንሞክር ምን ማለት ነው የምንለው ነው ምክንያቱም ክፍሉ የሚያወራው ስለ ተሰቃየው መሲህ ስለ ደካማ መንገድ ስለ ተዋረደው ስለ ናቅነው ተቀባይነትን ስላጣው ፊት ስለ ዞረበት በሰው ወደ ተጣለው አይደለ ክፍሉ የሚነግረን የተናቀ የህማም ሰው ደዌን የሚያውቅ የሁላችንን በደል ያረፈበት ክፍሉ አልተቀበልነውም አላወቅነውም በሚል የተሞላ ታዲያ ይሄኛው ክፍል የሚገርም ነው ምንድነው የሚለው የእግዚአብሔር ክንድ ይላል የእግዚአብሔር ክንድ የእግዚአብሔር አቅም የእግዚአብሔር ብርታት የእግዚአብሔር ችሎታ የእግዚአብሔር ኃይል ማለት ነው አይሄድም ከክፍሉ አውድ ጋር ግን በዚህ መንገድ ውስጥ የታየው እሱ ነው ጳውሎስ ሲነግረን በኤፌሶን ላይ እንደዚህ ነው የሚለው ጌታ የተባረከ ይሁን በርሱ ባደረገው ሥራ የብርታቱ ጉልበት ይታያል የእግዚአብሔር አቅም የተሰበከው በክርስቶስ ሞት ላይ ነው እግዚአብሔር ጉልበቱን የገለጸው በዚህ ደካማ መንገድ ነው በክርስቶስ ሞት በሚሞት በሚሰቃይ በሚተፋበት በሚነቀፍ የህማም ሰው በሚመስል ፊት በሚዞርበት በዚህ መንገድ እግዚአብሔር ክንዱን አሳይቶበታል ስለዚህ የእግዚአብሔር ክንድ የተገለጠበት መንገድ ነው ይለናል ሁለቱ በጣም ተቃራኒ ነገሮች ናቸው የሰውን አይምሮ ለመመገብ የማንችለው እውነት ነገር ግን የእግዚአብሔር ክንድ ደግሞ የታየበት እውነት ኢየሱስ ለዘላለም ብሩክ ነው ያው ክፍሉን ስለምታውቁት እኔ መጀመሪያውን ብቻ ላውራና ወደ ዋናው ሐሳቤ ልሂድ የዚህ የእግዚአብሔር እቅድን ጅማሬ የእግዚአብሔር እቅድ ይያልኩ ነው መጣራው ወይም ኢየሱስ ወደ ምድር የመጣበትና የእግዚአብሔር የደህንነት ለሰው ልጆች ያሰበውን የደህንነት መንገድ የጀመረበት ማለት ነው አንድ ፕሮጀክት ነው ሰውን ለማዳን ይሄ ፕሮጀክት የእግዚአብሔር የዘላለሙ ሐሳብ ነው ጌታ የተባረከው እግዚአብሔር ከጥንት ነው ያሰበው የአንድ ጀንበር ሐሳብ አይደለም በቃ የሆነ ታይም ላይ እግዚአብሔር ነቀቶ አሁን ላድናቸው ልጄ ልላክ ብሎ የላከው ጉዳይ አይደለም ከዘመናት በፊት እግዚአብሔር ያሰበው ጉዳይ ነው ሆን ብሎ ከዘፍጥረት ጀምሮ እስከ ኢየሱስ የሰራው እስኪገለጥበት ድረስ እግዚአብሔር የሰራበት ጉዳይ ነው እግዚአብሔር የሰራበት ጉዳይ ሳይሆን ታሪክን ሁሉ የሰራበት ጉዳይ ነው ታሪክ ሁሉ እዚህ ላይ ነው የሚጠነጠለው
ጌታ የተባረከ ይሁን ሁሉንም የሚያገናኝ እግዚአብሔር ጨካኝ ነው ይላል አንድ ሰው እንትና ገደል ኖ እግዚአብሔር ታሪኩን ሁሉ እዚህ ላይ ስላዞረው ነው ጌታ የተባረከ ይሁን እግዚአብሔር የአንድ ሰውን ህይወት በሆነ መንገድ በማይመስል መንገድ እንዲያልፍ ሲያስገድደው እግዚአብሔር ጨካኝ ሆኖ አይደለም እኛ የምናየው ኤሌመንት አንዱን ኢንቲቲ ነው እግዚአብሔር የሚያየው ዘ ሆል ፕሮጀክቱ ነው ጌታ የተባረከ ይሁን ስለዚህ ብሎ እግዚአብሔር ያልሰራው ነገር የለም እና ኢሳይያስ እንዴት ነው ይህ መሲህ እንዴት ነው ጅማሬው ስትሉት እንደ ቡቃያ እንደ ዛፍ አልነበር ብዙዎች ሊጠለሉበት የሚመኙት አልነበር ቡቃያ ነበር የአየር ለውጥ ሊገለው የሚችል ቡቃያ ነበር ትንሽ ከረር ያለች ፀሐይ ልታጠፋው ትችላለች ተብሎ የሚታሰብ ቡቃያ እንክብካቤ ያስፈልገዋል በጣም የሚኮተኩተውና እንዲጠነክር የሚያደርገው ነገር ያስፈልገዋል የሚባል ነገር ነው አይደለ ጅማሬው እንደ ቡቃያ ነው እሱ አለ ሲጀምር እንደዛ ነው ሄድሮስ እንደዛ አይደለ መሰለው በቃ ገለዋለሁ እንደዛ ነው አይመጣው የሚመስለው እንደዛ ነው በቀላሉ ሊጠፋ የሚችል ነበር የመሰለው እንደውም ኢሳይያስ ቀጥሎ የሚነግረን እንደ ቡቃያ መሆኑ ብቻ ሳይሆን የበቀለው ደግሞ ከደረቅ ምድር ነው ይላል ማን ነው ናትናኤል እንደዛ ያለው አግኝተነዋል መሲሁን ሲለው ከየት ነው ከናዝሬት ትቀልዳለህ መልካም ነገር ደረቅ ነው ከዛሽ ከተማ እንዴት መልካም ነገር ይወጣል እግዚአብሔር የሚሄድበት መንገድ ይገርማል ይሄ መንገድ የሰውን ህይወት ከሞት ወደ ህይወት ያመጣ ይህ የእግዚአብሔር ዕቅድ የሰውን ህይወት ከውድቀት ወደ ልዕልና ከፍ ወዳለ ከሰው ህሊና ከሚታሰው በላይ ያለ ልክ ከፍ ያደረገውን ህይወት ያመጣ እንዴት ነው የጀመረው ቡቃያ ከየት ከደረቅ መሬት አረ ኢየሱስ ጌታ ምክንያቱም ፕሮጀክቱ ባለቤት እግዚአብሔር ነው ጳውሎስ ለእግዚአብሔር ወንጌል ተለየዋል ጌታ ይባርክ ይሄ ጉዳይ የማንም ቢዝነስ አይደለም ቢዝነሱ የእግዚአብሔር ነው ማንም ሰው ሊያቆመው አይችልም ሐሳቡን አይከለክልም ግን ጅማሬው ታናሽ ነው ግን ፍጻሜው እንደ ትንሽነቱ አልነበረ ከበረት ነው የተወለደው ካናጺ ቤተሰቦች የዕለት ገቢያቸውን በዕለት ስራ ከሚያገኙ ከሚተዳደሩ ሰዎች በማህበረሰቡ ዝቅተኛ ስፍራ ከሆነ ቤተሰብ ውስጥ ነው የተገኘው የሰውን ኤክስፔክቴሽን ሚት የሚያደርግ አልነበረም የሚያሟላ አይደለም እንደ ቡቃያ ነበር ግን የሁሉ ደህንነታችን መንገድ ሃሌሉያ በጣም መዝሙር ይመስለኛል ፊልጵስዩስ 2 አይደለ ክብሩን ትቶ እንዴት እንደወረደ ለዛውም የባሪያን መልክ አይደለም የሚለው በሰው ምሳሌ ተገኝቶ ራሱን ምን አረገ አዋረደ የታችኛውን ስፍራ ለመያዝ ፈቃደኛ ሆነ እንደ ቡቃያ ከደረቅ ምድር አድጓል ኢሳይያስ እንደዛ ነው የገባው ሲያየው የሰውን አይን የሚስብ አይደለም ፊት የሚዞርበት ነው ሲያየው ትኩረት የሚስብ አይደለም ሰው ሁሉ የሚያጣጥለው ነው ግን እሱ ኢየሱስ ሃሌሉያ ዳዊት በመዝሙር 18 እንደነገረን የማዕዘን ድንጋይ ነው ግንበኞች የናቁት ባለሙያዎች ናቸው ግንበኞች ማለት እንደዛ ድንጋይ የሚጠርቡ ባለሙያዎች ናቸው ያቃሉ ድንጋይ ያቃሉ ኤክስፐርት ናቸው በድንጋይ ግን ናቁት እግዚአብሔር ያለ ልክ ከፍ አደረገው የማዕዘን ራስ ሆነ ገብቶናል ቅዱሳን
የኔና አንተ ጌታ የኔና አንቺ ጌታ የደህንነታችን መደምደሚያ የሆነው ኢየሱስ እንዲህ ነው ወደ ዓለም የገባው። ዮሐንስ 1 ላይ ስለ ኢየሱስ ሲናገር እውነተኛው የዓለም ብርሃን ወደ ዓለም ይመጣ ነበር ይላል። ዓለም ደግሞ በጋርድ አድርጎ በአጀብ በአበባ በቀይ ምንጣፍ ተቀበለው ይላል። ይሄኛው ትርጉም የሚያስኩት ጨለማ ብርሃን በጨለማ ያበራል ጨለማም አላሸነፈውም ነው የሚለው። አዲሱ መደበኛ ትርጉም ይመስለኛል። ሌላዎቹን ቨርዥኖች ብታዩ ግን ትክክለኛው ትርጉም ወደ ዓለም ይመጣ ነበር፣ በዓለም ላይ ያበራ ነበር፣ ዓለም ደግሞ አልተቀበለውም ማለት ነው። ሪጀክት አደረገው ማለት ነው። አሸነፈው የሚለው ሐሳብ ሪጀክት አልተቀበለውም፣ እምቢ አለው ማለት ነው። ጨለማን ወዳለሁ አለ፣ ጨለማው ይሻለኛል አለ ማለት ነው። ያው አንዳንድ ጊዜ እንደዛ አይደለ ብርታቱ ስለሚታየን ጅማሬው እንደዛ ግን አይደለም። አልተቀበለውም ማለት ነው። አሸነፈው። ጨለማ አላሸነፈውም ማለት ጨለማ አልተቀበለውም ማለት ነው። በር ዘጋበት ማለት ነው። እሱ ኢየሱስ። ክብር ለኢየሱስ ይሁን። ኢሳይያስ በጣም የሚገርመው ነገር ኢየሱስን ሲስለው ወይም ሲናገር በጣም ልቤን የነካኝና ለዛሬ ይዘነው ወደዛኛው ወደ ዘጸአት 12 እንሄዳለንና እዛ ላይ ኢሳይያስ የሚነግረው እንደ በግ ነው አይደለ? በሸላቾቹ ፊት ዝም እንደሚል ጠቦት አፉን አልከፈተም፣ ለፍርድ ተወሰደ። አፉን አልከፈተም፣ እንደ ጠቦት ነበር፣ ዝም እንደሚል ጠቦት። የታረደው በግ ክብር ይሁንለት። ሃሌሉያ! ክብር ለበጉ ይሁን፣ ክብር ለኢየሱስ ይሁን። መጽሐፍት ሁሉ ስለርሱ ያወራሉ ብያችኋለሁ። ዘፍጥረት፣ ዘጸአት፣ ዘዳግም፣ ዘሌዋውያን፣ ዘኍልቍ ሁሉም ጌታ የተባረከ ይሁን። ወደ ዘጸአት 12 ላይ ስለ እግዚአብሔር ፋሲካ እግዚአብሔር የሰጠውን ነገር እንመልከት። ስርዓቱ እንዴት እንደሆነና እንዴት ያከብሩት እንደነበር። ምክንያቱም ኢየሱስ የጌታ ራት ላይ በኋላ ምናልባት ሉቃስ 22 ላይ ጊዜ ካለን እናየዋለን ስለ ጌታ ራት ሲናገር የዚህ ልክ ይሄንን በዓል ሲዘጋው ዘግቶት ነው የአዲሱን ኪዳን ወይም ደግሞ አዲሱን ይዞት የመጣውን ኪዳን ያስተዋወቀው በዚህ በዓል ላይ ነው። በመጨረሻው ራት በበላበት በተውሶ ቤት በሰገነቱ ላይ ካስታወሳችሁ ማታ ላይ ተሰብስቦ ከደቀ መዛሙርት ጋር ራት ሰጣቸው አለ። ፋሲካን አዘጋጅ ነው አይደለ? ፋሲካን አዘጋጁ። ራቱን እየበሉ ተነሳና ጽዋውንም አንስቶ ሰጣቸው። ይህ ለአዲሱ ኪዳን የሚፈሰው ደሜ ነው አለ። ደግሞ ስጋውን ዳቦውንም ቆርሶ ሰጣቸው እያለ ይቀጥላልና ያም የኛ ፓስኦቨር ነው። ጌታ የተባረከ ይሁን። ትንሽ እዚህ ክፍል ላይ እንድንቆይ ይፈልጋሉ። ትንሽ ደቂቃ ይሄ የእግዚአብሔር ፋሲካ ወይም ደግሞ እግዚአብሔር ለሕዝቡ የሰጠው ፋሲካ ነው። እንዴት እንደሚያከብሩት እንዴት እንደሆነ ስርዓቱ የተደነገገበት ነው። ከዛ ውስጥ ለኛ የሚሆነውን ትምህርት እንወስዳለን። ጌታ የተባረከ ይሁን። ያው ይሄ ፋሲካ እግዚአብሔር ከዚህ በፊት በግብጽ ምድር ለ430 ዓመታት እስራኤል በባርነት ከተገዛ በኋላ እግዚአብሔር ሙሴና አሮንን ጠራቸው። በመጨረሻ ላይ ማለት ከዚህኛው በፊት ብዙ ታምራቶችን እግዚአብሔር አድርጓል ህዝቡን ከባርነት ለማስለቀቅ። ሁሉም መንገዶች ከሸፉ እንጂ ሁሉም አልተሳኩም አይደለ? እስራኤል ነፃ አልወጣም ወይም ደግሞ ከባርነት ወጥተው ለአምላካቸው እንዲሰዉ ፈርዖን ምን አላረገም? አልፈቀደም። እንደውም በእያንዳንዱ ነገር እግዚአብሔር የፈርዖን ልብ ምን አረገው ነበር ይላል? አደነድነው ነበር ይላል። ምክንያቱም እግዚአብሔር ህዝቡን እንዴት እንደሚያወጣ ፕላን አድርጎ ስለነበር በጸናች ክንድ አይደለ ያለው። ስለዚህ ሊያወጣ እግዚአብሔር አቅዶ ስለነበር እያንዳንዱ መንገድ ህዝቡን ነፃ ሊያወጣው አልቻለም። ዕብራውያንም ሲነግረን ምንድነው የሚለው? እግዚአብሔር በብዙ መንገድና በብዙ ጎዳና ለአባቶቻችን ተናግሮ ነበር አይደለ? ያ ንግግር ግን ነፃ አላወጣቸው። እግዚአብሔር መጨረሻ ላይ ማንን ሊያመጣ አቅዷል? ልጁን። ጌታ የተባረከ ይሁን። የነዚህ መንገዶች መክሸፍ አይደለም ኢየሱስን ያመጣው፣ ነገር ግን የእግዚአብሔር እቅድ ውስጥ እነሱም ስለነበሩ
ህግ ስላልተሳካ አይደለም ህግ ድሮም ያሳካል ተብሎ አልተሰጠም ህግ የተሰጠው ኃጢያታቸውን እንዲያውቁና ኃጢያትን እንዲገልጥ ስለነበረ ነው የህጉ መሰጠት ዓላማ እንጂ ሰዎች በህግ ምክንያት ወደ እግዚአብሔር ጽድቅ ይመጣሉ ብሎ አይደለም እግዚአብሔር ነገር ግን ህጉ ኃጢያት መሆኑ እንዲታወቅ ለህዝቡ ተሰጠ ኃጢያት አደባባይ ወጥቶ እንዲገለጥ ሰውን ሁሉ ከፍርድ በታች ለመሰብሰብና ሰውን ሁሉ ከሞት በታች ለማከማቸት ነው የተሰጠው ምክንያቱም ከመዳኒቱ በፊት ሰው ሁሉ በሽተኛ መሆኑን ማወቅ ነበረበት እንጂ ህጉ ያድናቸዋል ተብሎ እንዳልተሰጠ ምናልባት ሮሜ 7 ላይ በደንብ እናየዋለን ህጉ የተሰጠበትን ዓላማ ስለዚህ እነዛ ተአምራቶች የደም መለወጡ የጓጉንቸሩ የዝንቡ የምናምን ተአምራቶች ሁሉ ተከናውነዋል እነዚህ ሁሉ የፈርዖንን ልብ ከለተለት ያደነደኑት ወደ መጨረሻው ክላይማክስ ይዘው ተጓዙ እግዚአብሔር ወደ መጨረሻው መጣና አሁን ይለቃቸዋል አለ እግዚአብሔር ጌታ የተባረከው ያቀዋል ለቱ ጋር እንደሚለቅ የቱ ጋር እንደሚተዋቸው አሁን ይለቃቸዋል ግን አሁን ሲለቃችሁ በፊት እኔ አንድ ስርዓት ሰጣችኋለሁ እርግጠኛ ነው እግዚአብሔር ያንን እንደሚሆን ስለዚህ አሮንና ሙሴን ጠራቸውና የእግዚአብሔር ፋሲካ የሚል አዲስ ስርዓት ሰጣቸው ይህ የእግዚአብሔር ፋሲካ ነው ይላል ጌታ የተባረከ ይሁን ያንን ስርዓት ሰጣቸውና እሱ ስርዓት ነው በደንብ አስተውለን እንመለከት እንፈልገው የእግዚአብሔር ፋሲካ እግዚአብሔር የፋሲካውን ስነ ስርዓት ሲደነግግ የፋሲካውን ዓላማ በማስቀደም ነው የሚጀምረው የመጀመሪያው ነገር ምን እንደነው እንደመጣ ያላቸው የወር የወሮች ሁሉ መጀመሪያ ይሆናልቸው ይሄ ወር ኒሳን የሚባለው ወር ነው ታንክስጊቪንግ ጋር ትንሽ ይመሳሰላል ጌታ የተባረከ ይሁን ስለዚህ የኒሳን ወር ነው በኒሳን ወር የመጀመሪያው ወር ይሁንላችሁ ብዙ እናቋለን ኒሳን ወር ነህምያ ላይ መርዶክዮስ ላይ አይደል እግዚአብሔር ብዙ ታምራት የተሰራበት ወር ነው ይሄ ወርና እዚህ ላይ የኒሳንን ወር የወሮች ሁሉ መጀመሪያ ይሆናቸዋል ከዛ በኋላ በ10ኛው ቀን እያንዳንዱ ሰው ጠቦትን ንጹህ የሆነ እንከሌለበትን ጠቦት ደግሞ ለራሱ ለቤተሰቡ ይሰዳል እያንዳንዱ ለቤተሰቡ በነፍስ ወከፍ ነው ጠቦቱን ይዘው የሚሄደው የመጀመሪያው ሐሳብ ነው ፋሲካ ምንድነው ስንል ፋሲካ ከግብጽ ባርነት ወይም ደግሞ ለህዝቡ ከእስራኤል ከግብጽ ባርነት ከፈርዖን ጭቆና ነፃ ወጥተው ለእግዚአብሔር ወደሚሆን ህይወት የሚሻገሩበት በዓል ነው እግዚአብሔር አንድ ነገር አደረገ በዚህ በዓል መጀመሪያ ላይ ካላንደራቸውን ቀየሩ ኢየሱስ ጌታ ከዚህ በፊት ግብጽ እንደምትቆጥረው ነው የሚቆጥሩት ግብጽ አንድ ብላ የምትጀምርበት የነሱም አንድ ነው የግብጽ ካላንደር የግብጽ ህይወት ነው ህይወታቸው የግብጽ ኑሮ ነው ኑሮአቸው እግዚአብሔር መጣና ግን አሁን የእግዚአብሔር ፋሲካ ስለሚጀምር የእግዚአብሔር ፋሲካ የመጀመሪያው ስርዓት ቀን ነው የሚቀየረው ካላንደራችን ይቀየራል ለምን አዲስ ጅማሬ ስለሆነ ኢየሱስ ጌታ ሃሌሉያ ሰው ጌታን ሲቀበል መጀመሪያ የሚሆነው ጳውሎስ እንደነገረን አዲስ ፍጥረት ነው አሮጌው ሁሉ ምን ብሏል አልፏል የግብጽን ነገር አያስብም ከዚህ በኋላ ምክንያቱም ካላንደራችን ነው የሚቀየረው የኑሮ ዘይቤያችን ነው የሚቀየረው አቆጣጠራችን ነው የሚቀየረው እንደ ግብጽ ማሰብ እናቆማለን እንደ ግብጽ መኖር እናቆማለን ካላንደሩን ቀየረውና ከዚህ በኋላ ቀን ስትቆጥሩ ይህ የመጀመሪያቸው ኢየሱስ ጌታ ነው ስለዚህ የእስራኤላውያን የሃይማኖት ካላንደር አሁን ሌላ ካላንደር አላቸው ግን ሃይማኖታዊ ካላንደራቸው የሚጀምረው ከዚህኛው ቀን ነው ከኒሳን ወር ኢየሱስ የተባረከ ጌታ ስለዚህ ካላንደራችን ብቻ አይደለም ህይወታችን የሚጀምረው ከዚህ መስቀል ነው አይምሮአችን ማሰብ የሚጀምረው ሌላ ሰው ነው እስቲ ሌላ ሰው ነኝ በሉ አንዳንድ ጉዳዮች ሲመጡ ከመስቀሉ በፊት ነው ከመስቀሉ በኋላ መባል አለበት ምክንያቱም ከመስቀሉ በፊት ያለው ታሪክ የኛ ታሪክ አይደለም እሱ የግብጽ ታሪክ ነው የኛ ታሪክ የሚጀምረው ከመስቀሉ ጋር ነው ኢየሱስ የተባረከ ነው አንድ ምንለው መስቀሉ ጋር ነው ካላንደራችን መቁጠር የሚጀምረው እዛ ጋር ነው እይመጣና ከዚህ በኋላ ይወር ነው የመጀመሪያው ወር
በዚህ ወር ውስጥ የሚሆነው የመጀመሪያው ነገር ደግሞ ፋሲካው ነው። ምን ታረጋላችሁ አለ? ሰሌክት ታረጋላችሁ፣ በጉን ትመርጣላችሁ። በጉ ሲመረጥ ተባት የሆነ ወንድ የሆነ ማለት ነው አይደል? ከዛ በኋላ ደግሞ ምንም እንከን የሌለበት ንጹህ የሆነ ጠቦት ኢሳይያስ እንዳለው ትመርጣላችሁ። የአንድ ዓመት ጌታ የተባረከ ይሁን። እሱን ትመርጣላችሁ። ያንን ስትመርጡ ደግሞ ለአንድ ቤተሰብ ነው የምትመርጡት። ምናልባት የቤተሰቡ ቁጥር በጣም አነስተኛ ከሆነ ከጎረቤት ካለው ቁጥሩ 10 እስኪሞላ ድረስ ይላሉ አንዳንድ ሰዎች፣ ቁጥሩ እስኪጨምርና አንድ ጠቦት ሙሉን እስከሚጨርስ ቁጥር እስኪሆን ድረስ እንደ አንድ ቤተሰብ ትደራላችሁ ይላል። ስለዚህ ይህ በዓል ልዩነቱ የአደባባይ በዓል አይደለም፣ የቤት በዓል ነው። ጌታ የተባረከ ይሁን። የግል በዓል ነው፣ በቤተሰብ ደረጃ የሚከበር እንጂ የአደባባይ ወይም በዳስ ተጥሎ በአደባባይ የሚከበር በዓል አይደለም። እያንዳንዱ ለራሱ የሚመርጠው ነው። ፓስተር ለዚህ ሁሉ ሰው አልመረጠም አይደለ? ይሄንን ጠቦት ኢየሱስ የተባረከ ይሁን። እያንዳንዳችን ለራሳችን የምንመርጠው ነው። በቤተሰብ ደረጃ የምንወስደው ነው። ጌታ የተባረከ ይሁን። ሌላ ሰው ለኔ አይመርጥም። ራሱ ሄዶ ሰውየው ለቤቱ ራስ የሆነው ሰው ይሄድና ይመርጣል። ይሄ ጠቦት ንጹህ የሆነው እንከን የሌለበትን ጠቦት ይመርጣል። ለዚህ ነው አንዳንድ ሰዎችን ኢየሱስ በግልህ የግል አዳኝ ነው የምንልበት ምክንያት። በጉ የሚመረጠው በግል ነው፣ በማህበር አይደለም። ኢየሱስ ክርስቶስ ጌታ ነው። በቤተሰብ ደረጃ ይመርጣሉ። አንድ ቤት አንድ በግ ይመርጣል፣ ንጹህ የሆነው በግ። እስቲ ወደ ሆሳዕና ልውሰዳችሁና በጉ እንዴት እንደተመረጠ ኢየሱስ። ይሄ ሆሳዕና የሚከበረው ኒሳን ቴል የተከበረው ኒሳን ቴል ላይ አጋጣሚ አይደለም። ይሄ በግ የሚመረጠው በጉን የሚመርጡት ኒሳን 10 ላይ ነው። ሰው በጉ የሚሞተው ከ4 ቀን በኋላ ወይም የሚታረደው ከ4 ቀን በኋላ በኒሳን 14 ነው። ግን 10 ላይ ይመርጠውና ሰውየው ቤቱ ይዞት ሄድና ከቤተሰቡ ጋር እንዲቆይ ይደረጋል። እየተከታተላችሁ ነው? ጎሽ ጌታ ይባረክ። ስለዚህ ልክ ኒሳን 10 ሲሆን ኢየሱስ በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም ሊመረጥ እግዚአብሔር የመረጠው ይህ በግ ሃሌሉያ በአህያ ውርንጭላ ሆኖ ገባ። ህዝቡ ንቀል ዓለም ሁሉ ነው። ዮሐንስ 12 ላይ ስታነቡት ዓለም ሁሉ ተከትሎታል ይላል። ህዝብ ሁሉ ካህናቶች ነበሩ፣ ተራው ህዝብ ነበረ፣ አሕዛብ ነበሩ። ያልነበረ ህዝብ የለም። ዘንባባ ያነጠፉ ንጉስ ነህ አሉት። ጮሁ፣ ድምጽ አላቸው። ምንድነው ያሉት? ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው። አሁን አድን፣ አሁን አድን፣ አሁን አድን አሉት። ልክ መዝሙር 18 ላይ እንዳለው 118 ላይ እግዚአብሔር የመረጠውን በግ ይዞት ወጣ። ኢየሱስ ጌታ ነው። ሁሉም ነበር። ይህ በግ የፋሲካው በግ ዘጸአት 12 ላይ ያለው ነፃ ያወጣው አንድ ህዝብ ነው። እውነተኛው አካል የሆነው በግ ግን ዓለምን ሁሉ ነፃ ወጣ። አይቶታል። ይሄንን ቀደም ብሎ የተናገረው መጥምቁ ዮሐንስ ነው። በዮሐንስ 1:29 ላይ ምንድነው ያለው? እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ አለው። ይህ በግ በሆሳዕና ዕለት ለህዝብ ሁሉ ይታይ ዘንድ ወጣ። ህዝብ ሁሉ ከቤቱ ወጥቶ አሁን አድን አለው። አንዳንዴ አይገርምም? ሆሳዕና ብሎ በሳምንቱ ስቀለው ግን እሱ ነው መሆን የነበረበት። እዚህ ጋር በ10 ተመርጦ በ14 ነው የሚታረደው። በጉ መሆን ያለበት እሱ ስለነበረ በ10 ይመርጡትና ከዛ በኋላ በ14 ልክ ምሽት ላይ ፀሐይ ሳትጠልቅ በጉ ይታረዳል። እንደዛ ነው የሆነው።
እንደውም ታስታውሱ እንደሆነ ሳይመሽ መሞቱን ቼክ ለሚያደርጉ ሁለቱ አልሞቱም ነበር ይላል አይደል? ስለዚህ አጥንታቸው ምን አረጉት? ኢየሱስ ጋር ሲመጡ ግን ሞተው ነበር ይላል። እውነተኛው የፋሲካ በግ እሱ ነበር። ነቢያት የተናገሩለት እግዚአብሔር ለሰጠው የእስራኤል ኪዳን ትክክለኛው በግ መሲሁ ነበር ክርስቶስ። ደቀ መዛሙርቱም ይሄ ገባቸው ዘግይቶ ነበር። እንደውም ያረዱት የሕዝብ አለቆችና እንትኖች ይረዱት ይላል እዚህ ላይ እና ያረዱት ቅድም ፓስተር ሲያነብ ነበር ያስተዋልኩትና ጲላጦስ በቃ እናንተ ስቀሉት አለ አይደል? አሳልፎ ሰጣቸው። ምክንያቱም ሊሰቅሉት የሚገባው እነሱ ስለነበሩ። ኢየሱስ የእግዚአብሔር በግ ነው። ስለ ሁላችን ለዓለም ሁሉ ኃጢአት እንዲታረድ እግዚአብሔር ወደ ዓለም ያስገባው የእግዚአብሔር በግ እሱ ነው። የሐዋርያት በመጀመሪያው ቤተክርስቲያን የነበረው ትልቁ ነገር ክርስትናን መስረት አይደለም። ኢየሱስ ነቢያት የተናገሩለት እውነተኛው መሲህ እሱ ነው የሚለውን ማስረዳት ነበር። ኢየሱስ እግዚአብሔር ያዘጋጀው ለሰው ልጆች ሁሉ መዳን ይሆን ዘንድ ወደዚህ ምድር የላከው እሱ እውነተኛው መሲህ ነበር። እውነተኛው የእግዚአብሔር በግ እሱ ነበር መጽሐፍ የተናገሩለት። ኢየሱስ በ14 ከአራት ቀን በኋላ በጉ 4 ቀን ሙሉ በየቤቱ የሚቆይበት ምክንያት ተገዝቶ ወይም ደግሞ ከበረት ውስጥ አውጥተውት ለ4 ቀን የሚያቆዩበት ትልቁ ሪዝን የሁሉንም በደል ስለሚሸከም ነው። የቤተሰቡ ተወካይ ነው የሚሆነው። በጉ ሲታረድ ቤቱን ይወክላል። ምክንያቱም ቤተሰብ ሆኗል። ለምን? ለ4 ቀን ቆይቷል እዛ ቤት አብሯቸው ሼር አድርጓል። ወዲያው ተገዝቶ ወዲያው አይደለም የሚያርዱት፣ አብረው እንዲያቆዩት እግዚአብሔር አስቧል። ልክ ሲታረድ የሚሆን ነገር አለ። እሱን ተናግሬ ወደ ከኛ ጋር አፕላይ ስለሚሆነው ሐሳብ እመጣለሁ። እንዴት እናክብረው ይሄንን ፋሲካ ወደሚለው። በጉ ሲታረድ የመጀመሪያው ደሙ ነው የሚቀዳው። ደሙ ተቀድቶ መቃንና ጉበኑን በሂሶፕ የሚባል ቅጠል አለ። በሱ ቅጠል መቃኑና ምኑን ተቀባዋለ ይላል፣ ጉበኑን ተቀባዋለ። ለምንድን ነው ቢባል አጥፊውን የሚከለክለው እሱ ስለሆነ ይላል። ጌታ የተባረከ ይሁን። አጥፊው ሲያልፍ ሞት ያወጀ ሲያልፍ፣ ሞትን እየፈረደ ሲያልፍ፣ ፍርድ እየሰጠ ሲያልፍ ልክ ደም የተቀባበት ጋር ሲደርስ ወደ ፍርድ አይመጣም ይላል እግዚአብሔር ቃል። ሃሌሉያ! ያ ቤት ከፍርድ ነፃ ነው፣ ያልፈዋል። ኢየሱስ ጌታ ነው። አሁንም ደም የተቀባበት ላይ ሲደርስ ያየዋል። ደሙ የሚነግረው ነገር ምንድነው? ኦሬዲ ሞተለት አለ፣ ከፍርድ ነፃ ነው ይለዋል። ለዚህ ነው መጽሐፍ በልጁ የሚያምን ወደ ፍርድ አይመጣም ይላል። ጌታ የተባረከ ይሁን። ፍርድ አያይም ይላል። እንዴት እድለኞች ነን! ኢየሱስ ጌታ ነው። በጉ ያንተ ማንም ምንነትም ይኑር የኋላ ታሪክ ብቻ እዛ ቤት ውስጥ ኑር፣ አይገባም ሞት። ማንም ልትሆን ትችላለህ፣ የትኛውም ነገር ሊኖርህ ይችላል። የኋላ ታሪክ መጥፎ ይሁን ምንም ይሁን፣ ነገር ግን ቤት ውስጡንና ይኸው ደሙ ይከለክላል አጥፊውን። ጌታ የተባረከ ይሁን። ያንተ ትልቅነት፣ ያንተ ታናሽነት፣ ያንተ ዘር፣ ያንተ ምናምን፣ ያንተ ሁኔታ ነው። እሱን አይቶ የሚሄድ ሞት የለም። ሞት ያየው ደሙን ብቻ ነው። ደሙን እለፍ፣ አንተ በቤቱ ውስጥ እስከ ተጠለልክ ድረስ ያልፈዋል። ትልቁን ትንሽ፣ የትምህርት ደረጃ ምንም ይሁን ምንም፣ የጸባይህ ምንም ይሁን ምንም፣ ጥሩ ይሁን ጥሩ አይሁን፣ ብቻ ቤት ውስጥ ቆይ። እግዚአብሔር ካዘዘው ትእዛዝ አንዱ ደሙ ከተቀባ በኋላ እስኪነጋ ድረስ ማንም እንዳይወጣ። ሰዎች ይጠፋል አይጠፋም ይላሉ አይደል? እግዚአብሔር መጽሐፍ የሚለው ምንድነው? ብቻ ቤት ውስጥ ሁን፣ ቤት ውስጥ ካለ አትጠፋም። ችግሩ ዕብራውያን እንደነገረን የተዋጀበትን ደም ይረገጠ አይደለም የሚለው።
የደሙ የተቀባውን ረግጠ ከወጣ ግን ያገኘሃል ምንም ሁን ምንም አጣራም ሞት አጣራም ሞት የሚያየው ተከፍሎለታል አልተከፈለም ቅድም ዝጋይቼ ነበር ተከፍሏል ኢየሱስ የተባረከ እሱ ነው ቤት ውስጥ ነው ወይ በተቀባው ደሙ ባለበት ክልል ውስጥ ነው ወይ እሱ ነው ሌሊቱን ሁሉ እንዳይወጣ እስኪነጋ ድረስ እንዳይወጣ አለ ይቀመጥ እዛ ማንኛውም ሰው ከቤቱ እንዳይወጣ ሌሊቱን ምክንያቱም በዛ ሰዓት የሚያልፍ የሞት መልአክ አለ የሚያልፍ ሰፈሩን የሚያልፍ አለ ስለዚህ ሰውየው እስካልወጣ ድረስ ደና ነው ደሙን ረግጦ ከወጣ ግን ዋስትና የለው ምናልባት የኔ መልስ እሱ ነው መጽሐፍን ሳነብ ያገኘሁት ሰው አንዴ ከዳነ በኋላ ይጠፋል ስል ደሙን ካረገጠ ምህረት ውስጥ ካለ ሰው ደና ደሙ ደና የመሆን ምልክታችን ሃሌሉያ እስቲ ደሙ ውስጥ መቃኑ በተቀባበት ሃሌሉያ ጉበኑ በተቀባበት ቤት ውስጥ ያለ እኔ ደና ነኝ በሉ ራሳችሁ እኔ ደና ነኝ በሉ ሃሌሉያ ደሙ እስካለ ደና ነን ደህንነታችን በጽድቃችን ሳይሆን ዳዊት እንደተናገረው ከእግዚአብሔር ዘንድ ነው አለ ይህንን እሱ የሰራት ቀን ናት አለ ሃሌሉያ ደህንነት በህይወት መኖር ከእግዚአብሔር ዘንድ ብቻ ነው መፍትሄው እሱ ነው ሌላው ስለ ስጋው ያወራል እኔ በጣም ወደዋለሁ ይሄንን ከሞት መጠበቅ ደና ነው አይደለ ማምለጥ ደና ነው ግን ክርስቲያን ከሞት እንዲድን ብቻ አይደለም የተጠራው ቤት ውስጥ እዛ በደንብ በተቀባ ቤት ውስጥ ስንሆን ሌላ ደግሞ ስራ አለ እስቲ ሌላ ስራ አለ በል አዎ እሱ ነው እሱ ደግሞ በላዋለን ኢየሱስ ጌታ ነው የሚበላ አንድም ሳይቀር የሚበላ ስጋ በግ አለ ጌታ የተባረከ እንደውም የሚለው ሆድቃውን ይላል እንዴት እንደምበላ ብሉት ይላል ጌታ የተባረከ የሆድቃውን ሁሉን ጠብሳችሁ ብሉት ኩላሊቱ ኢየሱስ ጌታ ነው ኢየሱስን በላዋለን የሚጣል የለው ሃሌሉያ ሁሉንም ብሉት የተረፈው በፍጹም ትታችሁ አትሄዱ አቃጥሉት ይላል እያንዳንዱ ሰው የሚጨርሰውን ይውሰድ ከበሩ ላይ በልቶ የሚጨርሰው ኢየሱስ የዘወትር ማዕዳችን ነው አይደል እለት እለት እንጀራችንን ስጠን የምንለው መቼም በወር የምንገዛውን አስቤዛ እንዳልሆነ ተስፋ አደርጋለሁ የዕለት እንጀራችንን በየዕለቱ ስልጠን ስንል ጫማና ሱሪ ልብስና መኪና እያሰብን አይደል ይሄ በፊታችን እግዚአብሔር ያዘጋጀው ማዕድ አለ ይበላል ከቅዱሳን ጋር ከቤተሰብ ጋር በአንድነት ወገባችንን ታጥቀን ሀገር እንዳለው ሰው ሃሌሉያ ጫማችንን አጥልቀን ሁሉ ጊዜ በተዘጋጀ መንፈስ ከቂጣው ጋር እንበላዋለን በጉን እንበላዋለን አንድ ድሮ ያነበብኩት ነገር ነበር አንድ አለቃ ዘነብ ይባል አይዶን እርግጠኛ አይደለም ስለስማቸውና የሆነ መጽሐፋቸው ላይ ትንሽ የመጽሐፍ ናትና እንደዚህ ያሉ ዮሐንስ ነው ዓለምን ኃጢአትን የሚያስወግድ የእግዚአብሔር በግ ነው ሲላቸው አይሁድ ተሽቀዳድመው አረዱት አሕዛብ ከርሱ በሉና ወፈሩ ይላል ጌታ ይባል እነሱ ላይ በሉት ተሽቀዳድመው አረዱት አሕዛብ ከርሱ በሉና ወፈሩ ኢየሱስ ጌታ በጉ ይበላል ለእድገታችን ይበላል ለደስታችን ይበላል
ሃሌሉያ ከወንድሞች ጋር ፍቅርን ለመከፋፈል በጉ ይበላል በጉ ጤና ነው በጉ ደና ነው ኢየሱስ የተባረከ ይሁን ጽድቃችን ቅድስናችን የሚመነጨው ከምንበላው ከበጉ ነው ከምንካፈለው ከበጉ ነው ነፃነታችን ጉልበት አቅማችን የሚወጣው ከበጉ ነው ጌታ የተባረከ ይሁን በጉ ነው መደሰቻችን በጉ ነው በዓላችን ምክንያቱም ይህ በግ በእሳት ነው በእግዚአብሔር ፍርድ በእግዚአብሔር ቁጣ በዛ ነው ያረፈው ደግሞ ምንድነው የሚለው ከመራራ ቅጠል ጋር አይደለም የሚለው ያ የእግዚአብሔርን ፍርድ በርሱ ላይ ያለፈውን የእግዚአብሔርን ቁጣ እሳቱም የሚያሳየው እሱ ነው የእግዚአብሔርን ቁጣ በወልድ ላይ ያረፈውን ያ የእግዚአብሔርን ፍርድ የዘላለም ፍርድ ያሳያል ልክ ሆምጣጤ የሰጡት እኮ ለዛ ነው አይደለ መራራ ቅጠል ጋር ስለምንበላው ነው እንደዛ ኢየሱስ ለደህንነታችን ለመድኃኒታችን ነው የተሰቀለው ለንበላው ነው ስጋውን የቆረሰው ለንበላው ነው ራሱን የሰጠን ኢየሱስ የተባረከ ይሁን ሃሌሉያ ደሙ በመቃኑ ላይ ነው ደሙ በመቃኑ ላይ ነው ይህንን አርማ ማነው የሚጥስ ከደሙ ምሽግ ከጫፍ የሚደርስ ለጠላት ለቅሶ የሞት ዕለት ነው ለኔ የመዳን የደስታ ቀን ነው አሜን አሜን እላለሁ ለታረደው በኃይልና ባለጠግነት ጥበብም ብርታትም ክብር ምስጋና በረከትን ሊቀበል ይገባዋል ክብር ክብር ለኢየሱስ ይሁን ክብር ክብር ለበጉ ይሁን ታርዶ አለና እኔ ሊዋጀኝ ከሞት ባርነት ነፃ ሊያወጣኝ ከበደል ካመጽ እስራት ፈቶ ይሄው አዳነኝ ደሙን ረጭቶ አሜን ጠላት ረቶ ክብር ክብር ለእግዚአብሔር ይሁን ሃሌሉያ ክብር ክብር ለእግዚአብሔር ይሁን ታርዶ አለና እኔን ሊዋጀኝ ከሞት ባርነት ነፃ ሊያወጣኝ ከበደል ካመጽ እስራት ፈቶ ይሄው አዳነኝ ደሙን ረጭቶ አሜን ጠላት ረቶ ክብር ክብር ለእግዚአብሔር ይሁን ሃሌሉያ ክብር ክብር ለእግዚአብሔር ይሁን በውጪ ሳለው በጣም ርቄ በሰው በመላእክት እጅግ ተንቄ ዛሬ ግርዶሹ ተቀደደልኝ ይሄው በኢየሱስ ተከፈተልኝ አሜን መግባት ሆነልኝ ለታረደው በኃይልና ባለጠግነት ጥበብም ብርታትም ክብር ምስጋና በረከትን ሊቀበል ይገባው ሃሌሉያ ሃሌሉያ ደሙ በመቃኔ ላይ ስለተቀባ ደሙ በጉበኔ ላይ ስለተቀባ ሞት አለፈ ሄደ ራቀ ከኔ ጋር ጌታዬ እንደማይቶ የኢየሱስ እንደማይቶ የጌታዬ እንደማይቶ የኢየሱስ እንደማይቶ ሞት አለፈ ሄደ ከኔ ርቆ ደሙ በመቃኔ ላይ ስለተቀባ ደሙ በጉበኔ ላይ ስለተቀባ ሞት አለፈኝ ሄደ ራቀ ከኔ ጋር ጌታዬ እንደማይቶ የኢየሱስ እንደማይቶ የጌታዬ እንደማይቶ የኢየሱስ እንደማይቶ ሞት አለፈ ሄደ ከኔ ርቆ ሃሌሉያ
ክብር ለኢየሱስ ይሁን ሞት ያለፈለት የኔን ማንነት አይደለም ኢየሱስ እንደማይቶ ሃሌሉያ የተካፈልነው ደም ሞትን ከኛ አርቆታል ስጋው ደግሞ ሕይወት ሆኖልናል የየለት ሕይወት የየለት ኑሮ የየለት ምልልስ ሆኖልናል ክብር ለኢየሱስ ይሁን በመጨረሻ አንድ ነገር ልናገር እንዴት ነው ይሄንን በዓል እናክብር ዕብራውያን 10 ላይ ሲናገር እንደዚህ ነው የሚለው እንግዲህ በመረቀልን በኢየሱስ ደም በመጋረጃው ደግሞ በስጋው በኩል ወደ ቅድስት መግባት ሃሌሉያ በደሙ ሞት ተሻግሯል አልፏል በመጋረጃው ደግሞ ወደ ቅድስት እንዳንገባ የሚከለክለን የነበረ መጋረጃ ነበር በቤተ መቅደሱ በቅድስትና በቅድስተ ቅዱሳን መካከል እርሱ ደግሞ ይላል ጌታ የተባረከ ይሁን በስጋው መቆረስ እሱ ተቀደደ ይላል ጌታ የተባረከ ይሁን ስለዚህ በስጋው በኩል አሁን ወደ ቅድስት መግባት ይችላል ስጋው ህልውናውን እንድንለማመድ እድል ሰጥቶናል የእግዚአብሔርን ፊት እንድናይ የእግዚአብሔርን ህልውና እንድንካፈል በእርሱ ደስ እንዲለን እግዚአብሔር እድል ሰጠን ጌታ የተባረከ ይሁን እንዴት እናክብር ይሄንን ፋሲካ ይሄንን በደንብ ስሙኝ እዚህ ዘጸአት 15 ላይ 7 ቀን ቂጣ እንጀራ ትበላላችሁ ይህ ቂጣ እንጀራ ያለ እርሾ የሆነ ቂጣ ነው በመጀመሪያው ቀን ምክንያቱም በሰባተኛው የመጀመሪያ ቀን አንዳንዶች ኢየሱስ ክርስቶስ ከቤተ መቅደስ ለዋጮችንና ሻጮችን ያወጣበት ቀን ይህ ቤት ከዚህ በኋላ የጸሎት ቤት ይሆናል ያለበት ያ ቀን የመጀመሪያው ቀን በዛ ቀን እርሾውን ከቤታችሁ ታወጣላችሁ ኢየሱስ ጌታ ነው እስቲ እርሾውን ከቤታችሁ ታወጣላችሁ ምንም አይነት እህል እርሾ ለመሆን ፖቴንሻል ያለው ምንም አይነት ነገር አይሁድ የፋሲካን በዓል ሲያከብሩ የመጀመሪያው ቀን እሁድ ቀን የሚያደርጉት ነገር ምንድነው ለነሱ ቅዳሜ ለማክበር 8ኛው ቀን ተመልሶ እሁድ ነው የሚመጣውና ምንድነው የሚያደርጉት ያለው ቤቱን ሁሉ ያጸዳሉ አንድም ሽርፍራፊ የእህል ነገር እንዳይኖር ቤቱን ያስተካክላሉ ከዛ በኋላ ትኩስ ቂጣ ነው ምንለው አይደለኛ ያለ እርሾ የሚጋገረው እሱን ቂጣ እየጋገሩ ነው ለ7 ቀን የሚበሉት እርሾ የሚባል ነገር ቤታቸው አይኖር ምን ይያለ ነው ስለ እርሾ የሚያወራው ቶሎ ልበልና አንደኛ ቆሮንቶስ ምዕራፍ 5 ላይ እንሂድ ሁላችን ፋሲካ የሚከበረው እንደዚህ ነው ጌታ ይባረክ ሃሌሉያ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ቁጥር 6 ጀምሮ እናነባዋለን መመካታችሁ መልካም አይደለም ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን እንግዲህ ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ለምን ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ ባሮጌ እርሾ በክፋትና በግፍ እርሾ አይደለም ፋሲካን ጳውሎስ አክብሩ ፋሲካችን ክርስቶስ ታርዷልና ስንል እርሾ አሮጌውን እርሾ ክፋትንና ግፍን አስወግዱ ጳውሎስ የጻፈው ኮንቴክስቱ አንድ የናቱን ሚስት ያገባ ሰው በመካከላቸው ኖሮ ዝም ብለውታል ምንም አላሉትም እንደው መመካታችሁ መልካም አይደለም ማለት ምንም እንዳልሆነ መሆናችሁ ማለት እንደዚህ አይነት ሰው በመካከላችሁ ኖሮ አይ ኖርማል ሆናችሁ መቀመጣችሁ
እሱ የሚገርም ነው ሰው እንደዛ አይነት ነገር በማህበረ ምእመኑ መካከል ተገኝቶ ኖርማል ነው ምንም አይደለም ብሎ የሰውየው ጉዳይ ነው ብሎ እንዴት ይቀመጣል ምክንያቱም ጥቂት እርሾ ሊጡን ሁሉ ከሊጥና ከእርሾ ትልቅ ምንድነው ሊጥ ነው አይደል ጳውሎስ ስጋቱ ይሄ ትንሽ ነው ብላችሁ የናቃችሁት ምንም የሰውየው ጉዳይ ብቻ ነው ያላችሁት ነገር ነገ ማህበረ ምእመኑን በሙሉ እንደሚበክል አታውቁም ወይ ዶም ታበያችኋል ልታዝኑ ነበር የሚገባችሁ እንደዚህ አይነት ነገር በአሕዛብ እንኳን የማይሰማ ነገር በመካከላችሁ ሲገኝ ልታዝኑ ይገባ ነበር ነገር ግን እናንተ ታበያችኋል ልባችሁ ምንም እንዳልሆነው ተሰምቶታል ሰውየውን ሽሩሩ ብላችሁ አቅፋችሁ በመካከላችሁ አስቀምጣችሁታል ልትደነግጡ ይገባ ነበር ምክንያቱም እንደዚህ አይነት ባህሪዎች እንደዚህ አይነት የኃጢአት ዘሮች እርሾ ናቸው ከአሮጌው ከዓለም ከግብጽ የመጡ ናቸው እንደውም ጳውሎስ ይሄንን ነገር ባዛም አይገኝም ነው የሚለው እንደዚህ አይነት ነገር አሁን እናንተ መካከል የተሰማው ነገር እዛም ያለ አይመስልኝም ነው የሚለው ግን ከዛ የሚመጡ ብዙ ክፋትና ብዙ ነገሮች አሉ እነሱን አቅፋችሁ ይዛችሁ ነው ያላችሁት ነገር ግን አንድ ነገር ልታስቡ ያስፈልጋል ፋሲካችሁ ክርስቶስ ምን ብሏል ታርዷል ስለዚህ በዓሉን ልታከብሩ የሚገባው ያለ እርሾ በሆነ ስሜት ያለ እርሾ በሆነ ሊጥ ነው አዲስ ሊጥ ሆናችሁ ነው እስቲ አዲሱ ሊጥ ሆኜ ይበሉ ያለ እርሾ ምንም አሮጌው ነገር የሌለበት ምንም ያሮጌው የግብጽ ጉዳይ ያልገባበት በፍጹም ቤቱ የጸዳ እርሾ የሌለበት አድሊጡን የሚያቦካው እንዳይኖር አዲስ እርሾ ሆናችሁ በዓሉን እናክብረው ኢየሱስ ጌታ ይሄንን ሰው ጳውሎስ እርምጃ እንደወሰዱበት እንደውም ከመንፈስ ቅዱስ ጋር ከናንተም ጋር እኔ ራሴ በመንፈስ ሆኜ አብሬያችሁ ይሄንን ውሳኔ ወስኛለሁ ከመካከላችሁ ምን በሉት አውጡት እንደዚህ ያለው ሰው ብሎ በሰውየው ላይ እርምጃ እንደወሰደ እናያለን ነገር ግን ይሄን ነገር በደንብ በእኛ ህይወት እናስበው even በዚህ ዘመን ደግሞ በግል ህይወታችን ዙሪያ እንኳን ብዙ እርሾ የሆኑ ነገሮችና በዓሉን በደስታ እንዳናከብር የበዓሉን ጣዕም የሚበርዙና የሚያበላሹ ነገሮች አሉ ሰለብሬት እንዳናደርገው በዓሉን ኢንጆይ እንዳናደርገው እንዳናከብረው እንዳንደሰትበት አይምሮአችን በእግዚአብሔር ፊት በንጹህ ህሊና ሕያው የሆነውን እግዚአብሔርን እጆቻችንን አንስተን እንዳናመልክ ህሊናችንን የሚኮሰኩስ የሚያይመቸን ኢየሱስን መደሰት እንዳንችል የሚያደርጉ የትላንትና የህይወት ልምዶቻችን ዛሬ ተከትለውን ያሉ አሮጌ እርሾ ኢየሱስን መደሰት አለብን ሃሌሉያ ጳውሎስ የሚለው በዓሉን እናድርግ ነው ጌታ የተባረከ ይሁን ደስ ይበለን በክርስቶስ የተሰራውን ማዳን በመስቀል ላይ የተከናወነውን ነገር ሰለብሬት እናድርገው በጋራ እናክብረው ግን ይሄንን ስናደርግ እጃችንን ከማጨብጨብ የሚገታው ንግግራችንን የሚቆጠብ ነገሮቻችንን እንዳይኖሩ እርሾውን ሁሉ አስወግዱት እስቲ አስወግዱት ሃሌሉያ ይሄ እርሾ የሚባለው የትላንት ልምምዶቻችን ግብጽ የነበረውና ያለውን ነው ሊቀጥል አይገባም ይሄ አዲስ ህይወት ነው አዲስ ካላንደር ነው አዲስ ጅማሬ ነው አዲስ መነሳት ነው ጌታ የተባረከ ይሁን የክርስቶስ መስቀል የሚነግረን እሱ ነው ፋሲካችን ክርስቶስ የእግዚአብሔር በግ ታርዷል ስለዚህ የታረደው ደግሞ በሙሉ ደስታ በሙሉ ሐሴት እግዚአብሔርን ወደምናመልክበት የህይወት ልምምድኛን መውሰድ ነው ጌታ ይባረክ ከዚህ የህይወት ደስታ እጆቻችንን የሚስቡን ነገሮች ሁሉ ዛሬውኑ ልናርቃቸው ይገባል ዕብራውያን 12 ላይ ጳውሎስ የሚነግረው ቶሎ የሚከበንን ኃጢአት ሁሉ አስወግደን ሸክምን ሁሉ አስወግደን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትግስት ስለዚህ ሸክም እንዳይሆን ዛሬ የዓለም ጉዳይ እግሮቻችንን የሚተበትብ ጉዳይ እንዳይሆን ምክንያቱም በዚህ ምድር ይህንን ፋሲካ የሆነውን ኢየሱስን የታረደውን በግ እንዳንደሰተው እንዳንቦርቅበት እንጆይ እንዳናደርገው ህይወቱን እንዳንለማመድ የሚያደርገን ማንኛውም እርሾ ከህይወታችን በኢየሱስ ስም የተወገደ ይሁን
በፋሲካው ካገኘነው ብሌሲንግ ካገኘነው በረከት የሚበልጥ ነገር ወገኖች የለም። ያንን ደስታ ቀምሳችሁ ከሆነ ያንን ደስታ ህይወታችሁ አግኝቶት ከሆነ ዛሬ በርሾ ላይ እንጨክን። ጌታ የተባረከ ይሁን። ዛሬ ከቤታችን ጠርገን እናስወጣቸው። መቼ ሲባል በበዓሉ የመጀመሪያው ቀን 7 ቀን በቂጣ እናከብረዋለን ያለ እርሾ። ኢየሱስ የተባረከ። ለዚህ ስጋው ማባያ የሚሆነው የኛ ህይወት ነው። የኛ ህይወት ደግሞ ያለ እርሾ ሊሆን ይገባል። ኢየሱስ የተባረከ ጌታ ነው። ጌታ ይመስገን። ኢየሱስ የታረደው በግ ስሙ የተባረከ ይሁን። ሁላችንም እንጸልያለን። ሃሌሉያ። እስቲ ቆመን እንጸልያለን በእግዚአብሔር ፊት። ቅጣቴን የተቀጣልኝ አበሳዬን ከኔ ወሰድ